ኖርማል ይሄንኛው ህግ ነው የተሻለ ብለህ የምታምነው? ማለት አንድ ባል ሚስቱ ቢደበድብ በህግ ይጠየቃል። እንደ ሸሪዓው ግን ከሆነ ደግሞ ቢደበድባት አይጠየቅም። አንተ እንደምትለው መደብደብ አይደለም ቁርአኑ እዛ የሚያስቀምጠው ያየሁት ነበርና አንተ እንደምትለው ደብድቦ አይደለም የሚለው። ምንድነው የሚለው? መጀመሪያ ትደስታታለህ፣ ከዛ በኋላ በሚጣ ትለያታለህ። እምቢ ካለች ከዛ በኋላ ነው ስርዓት ባለው መንገድ ግረፍ ማለት ነው እንጂ አንተ እንደምትለው ቀጥታ መደብደብ አይደለም። ስቴፕ አለው። ስቴፕ ባይ ስቴፕ ስቲል መግረፉ እኮ አሁንም ቫሊድ አያደርግልህም። ለወንዱ አራት ሚስቶ የተፈቀደውለት ይሄንን ነፃ ምርጫ ከተሰጠው መንገዱን ከፈተለት። አራት ሚስት አለችው ባልጋ ተለይ ከተባለ ሰበብ እየፈለገ ሶስቱ ጋር እየተኛ አንደኛይቱን መበደል ይችላል። ባልጋ ተለያ ስለተባለ ሶስቱ ጋር እየተኛ እሷን እንደፈለገ ሊጫወትባት ይችላል። አንድ ምታት ስለተባለ እንደፈለገ ሊመታት ይችላል። ሸሪዓው ጋር ስንሄድ እንደውም ደወረስት ነው። ሚስትህ ወጣ ብላ ካገኘሃት እንደውም አንከታ እንድለቃት ሁሉ ሸሪዓው ይፈቅድልሃል። ሸሪዓው ቤዝ የሚያደርገው ሱናው ላይ ከሆነ እንደ ሱናው መሰረት ደግሞ ነብዩ ምቱ ብሎ አዟል። በነብዩ ትእዛዝ መሰረት ደግሞ ብዙዎች አጥንታቸው የተሰባበረ ቆዳቸው አረንጓዴ ይሆናል። ለምሳሌ አዩብ የምትሉት እናንተ ማለት ነው። ኢዮብ በእኛ ኢዮብ ይባላል፣ በእናንተ አዩብ ታሞ ተኝቶ በነበረበት ሰዓት ላይ ሚስቱ ብቻ ነበር የምትንከባከበው፣ ሰው ሁሉ ቀርቶት ማለት ነው እንደ እስልምናው። እና የሆነ ቀን ላይ ብዙ ዳቦ ዛለት መጣች። እቺ ሴት ልከዳኝ ትችላለች ብሎ አስቦ በሆዱ ኢዮብ የእናንተው አዩብ ማለት ነው እቀጠቅጣታለሁ ስድን አለ። ከዛ አላህ ምን አለው? ልክ ሲድን ጠበቀና ቃል ኪዳንህን እንዳታፈርስ ሚስትህን ሂድና ደብድባት አለው። ሱራ 38 44 እና እንደከፈተው ክርስቲያን ለአዩብ ነው እንደዚህ የተባለው ወንድማችን። ሱራ 38 ሱረቱል ሰዋድ ቁጥር 44 ላይ በእጅህ ጭብጥ አርጩሜ ያዝ፣ በእርሱም ሚስትህን ምታ፣ መሐላህንም አታፍርስ አልነው። አይል ቼክ በቃ አሁን ይሄን አየውታ በስተክክል ትክክለኛ ቃል ትርጉምና ተፍሲሩን እውነት ከሆነ ቼክ አድርገዋል። ኢብን ከሲር 100 አርጩሜ ይዞ እንዲገርፋት እንዳዘዘ ያስቀምጠዋል። እንትናም ጃለሌንም በተመሳሳይ ምን ይላል? ይሄ ስኮላር እናስቀምጠው ማለት ነው። አዩብ ሚስቱን የመታበት ምክንያት ሁልጊዜ ከምትገዝታ ከምታመጣው ዳቦ የበለጠ ብዙ ዳቦ ይዛ መጣች እና ትፈታኛለች ወይም ትክደኛለች በሚል ፍራቻ የተነሳ እንዲደበድባት ቃል ገባ። በፍራቻ አሁን ጥሩ ማለት ብዙ ዳቦ ይዞ መምጣት እንዴት ነው ሚስት የሚያስደበድበው? ትክደግና ከዛ በኋላ ደግሞ ችግሩ እኮ ምንድነው? እሱ ራሱ ቢመጣት እኮ ጥሩ ነበረ። አይቼው ተመልሼ ልግባ። አይቼው እኔ ቼክ አድርጌ ቁርአን ትክክለኛ ቁርአን ፍቺ አይቼው ልግባ። ተመልሼ ቼክ አድርገው በቃ እሺ። ይችን አንድ የአዩብን ታሪክ ማለት በጣም መልካም ሚስት እንደነበረች በነገራችን ላይ ተፍሲራቶቹ ስኮላሮቻቸው ይናገራሉ። ኢብን ከሲር ራሱም ይላል ደረሰበት ጉዳት ምክንያት ልጆቹን አጣ፣ ገንዘቡን አጣ፣ ሰውነቱን እንዳለ ተጎዳ። ያልተጎዳው የሰውነቱ ፓርት ልቡ ብቻ ነበር ይላል። ዓለም ላይ ያሉት ነገሮች ሁሉ ለሱ ጠፍተውበት ነበረ። ምንም ነገር የቀረው ነገር አልነበረም። ነገር ግን የቀረው አንድ የሚስቱ ፍቅር ብቻ ነበር። የሷ ፍቅር ደግሞ አልቀነሰም ነበር። ዲቮሽኗ ለሱ የነበረው ዲቮሽን ነበረ እንደነበረ ነው አለች። እና አገልጋይ ሆና ተቀጥራ ለሰዎች ትሰራ ነበር ለ18 ዓመት ሙሉ ተቀጥራ። ከዛ በኋላ ሁሉንም ነገር ሉዝ አደረገ፣ ሁሉንም ነገር አጣ። ነገር ግን እሷ ነበረች ሚስቱ ብቻ ታገለግለው ነበር፣ እሷ ተወደው ነበር። አንድም ቀን ብቻውን ጥላው አታውቅም፣ ተለይተው አታውቅም፣ በማታም ሆነ በቀን። ነገር ግን ተቀጥራ ልታገለግልበት የምትሄድበት ጋር ብቻ ሲቀር ይላል። ከዛ በኋላ ሰዓቷን ሳታዛንፍ ተቀጥራ ከምትሰራበት ቦታ ስራዋን ሰርታ ዳቦዋን ይዛ ለሰውየው ለባሏ ለአዩብ ማለት ነው ትመጣ ነበር። ይሄ ሁሉ ለረጅም ጊዜ ከሆነ በኋላ ከዛ ነገሮች እንትን እየሆኑ ሄዱ ይላል። ከዛ አላህ ሚስቱን እንዲደበድብ እንትን አለው ብሎ ከስር የደበደበበት ምክንያት ምንድነው? ሚስቱ አንድ ቀን ሄዳ ተቀጥራ የምትሰራበት ሰዓት ረጅም ሰዓት ቆይታ መጣች። አዩብ ምን አለ? ሚስቴ ዛሬ ከመጣች እደበድባታለሁ ብሎ ቃል ገባ ለራሱ።
ከዛ በኋላ ሚስቱ መጣች፣ እሱ ትቶት ነበረ። አላህ ሚስትህን ከመደብደብ ለምን ረሳ ብሎ ይህንን የቁርአን ክፍል አወረደ ማለት ነው። እንደዚች አይነት መልካም ሴት እንድትደበደብ ለምንድን ነው ቁርአን እንኳን የሚፈቅደው? በሐዲስ እንሄድበት ሎክ ሱናን አቢ ዳውድ ነው የሚገኘው። ሐዲሱ 22 28 ላይ ይገኛል። ግሬዱ ይታያሉ ወንድማችን። ሶሂህ አልባኒ ተራኪዋ ማነች? አይሻ ነች። አይሻ ማነች? የነብዩ ሚስት ነች። በ6 ዓመቷ ያገባት በ9 ዓመት የተገናኛት ማለት ነው። ሀቢባ ዳውተር ኦፍ ሳውል ወዝ ሻሚያ። እቺ ሀቢባ የምትባለው የሳውል ልጅ የታቢት ቢያን ቃያስ ለሚባለው የሱ ሚስት ይደበድባትና አጥንቶቿ የተወሰኑ ክፍሎችን ይሰባብራል። መታት። ተዛስ ምን አደረጋ? የተወሰኑ የሰውነት ክፍሎቿን አደቀቀው። እዛች የሳህል ሚስት በጠዋት ትመጣና ለነብዩ ስለ ባለቤቷ ቅሬታዋን ታሰማለች። ይኸው አካላቴን አደቀቀኝ፣ ይኸው ሰባበረኝ ብላ አቤቱታ ታሰማለች። የሚያዝንላ መስሏት ነብዩ ከዛ ታቢት ኢብን ቂያስን ይጠራዋል። ከዛም እንዲህ ይለዋል፣ ንብረቷን ከሷ ውሰድና ድርሻውን ውሰድና ተለያት አለ። ይሄን ማድረግ ትክክል ነውን ያላ መልእክተኛ ሲል ጠየቀው። ምክንያቱም አካላቷን አድቆ ሰባብሯት ለነብዩ ቅሬታ ልታሰማ ሄዳ ነብዩ ጭራሽ ማለት ንብረቷን ንጠቅና አባረጠለው። ይሄን ማድረግ ይቻላልን ያላ መልእክተኛ ብሎ ጠየቀ። ነብዩ አለ አዎ ይቻላል። 2 መሬቶች እንደ ጥሎሽ ለሷ ሰጥቻት በሷ ንብረት በሷ እጅ ነው ያሉት። ነብዩም እንደዚህ አለ፣ ንጠቃት፣ ውሰድባት እና ራስን ከሷ ላይ ያሉ ንብረቷን ንጠቃት፣ ሰጣትንም ተቀበላት፣ አባራት፣ ሰባብሯት፣ አድቋት፣ አጥንት አልባርጓት። ፍትህ ፍለጋ ስትሄድ ነብዩ ምን አይነት ፍትህ ሰጠ? ያላትን ንብረት ንጠቅና ተለያት። ሉክ ምን ይላል መሰላችሁ? አጸያፊ የሆኑ ቃላትን ተናገሯቸው ይላል። ይሄም ካልሰራ ይልና መብቱን የሱን መብት ሊያሟላለት የሚችል መስሎ ከታየው ይደብድባት ይላል። ይደብድባት ይልና ነገር ግን ሲደበድባት ይላል አጥንት መስበር አይቻልም። አሁን እዚህ ጋር የሙፈሲሮቹ አንድ ያልተረዱት ሐሳብ ምንድነው? አጥንቷን መስመር አይችልም፣ አጥንቷንም ማውለቅ አይችልም ይላል። አጥንቷን እስኪያወልቅ ድረስ የመደብደብ ስልጣን አለው ማለት ነው ወንዱ። ከዛ በኋላ ነገር ግን ይላል እንደዚህ ደብድቧት ሉክ ሶ ኢፍ ኢት ሊድስ ቱ ዴዝ እንደዚህ ደብድቧት ወደ ሞት የሚያመራ ከሆነ ወይም ደግሞ ከገደላት፣ አሁን ሚስቱን ነው ከገደላት ብለው የሚያወሩት። ከድብድብ ወጥተው መግደልና መገዳደል ውስጥ ደርሰዋል ማለት ነው። ይሄ የሚያወራው በነገራችን ላይ ስለ ጦርነት አይደለም። ሚስትን ደብድበ ከገደልካት፣ አንድ ወንድ ሚስቱን ደብድቦ ከገደላት ምን አለ ማለት ነው? ካሳ የግድ መክፈል አለበት ይላል። እና እስልምና እኮ ጽድት ያለ ሃይማኖት፣ ሚስቱን ደብድቦ ከገደላት ካሳ ይከፍላል። እስልምና ውስጥ ብቻ እኮ ነው እንደዚህ አይነት ፍትሃዊነት ያለው። እስልምና በጣም ፍትሃዊ ነው። ሚስቱን አጥንቷን ሰብሮ ከገደላት ካሳ ይከፍላል ለቤተሰቦቿ። ሉክ ይሄ እስልምና ነው። በነገራችን ባልና ሚስትን ስለመገዳደል ቁጭ ብለው ባል ሚስቱን ከገደለ ብለው ፈትዋ ይሰጣሉ። ደብድቦ ከገደላት አንተ ባል ለምሳሌ አንተ ተናደ ሚስትህን ብትመታትና ብትገላት ክርስትና ባልየው ለቤተሰቦቿ ካሳ ይክፈል የሚል አለ? የለም። አየህ፣ እስልምና የተብቃቃ ነው። ምታት ብቻ ብሎ አላቆመም። ስትመታት ከሞተች ካሳ ክፈል ብሏል። ይሄ ነው እስልምና። ለሁሉ ማሳለው እናንተ ስለማይገባችሁ ስለማትረዱ ነው። እናንተ ልባችሁን ያጠማችኋል። ላላ ያጠመመው ማን ያቀናዋል? ድሮስ ምድረ ካፊር እንደተባለው ትጿችሁ የሚለው ቃል የመጣው ይልና እጅግ በጣም ጸያፍ ቆሻሻ በሆነ ቃል ስደባት፣ የሚያጸይፍ የሚያስቀይም ስድብ እየሰደብካት ምን አርጋት? ወሲብ አድርጋት። ሂጅ አንቺ ቆሻሻ እያልክ ሚስትህን የገዛ ሚስትህን ሔዋንህን እግዚአብሔር አምላክ የሰጠህን ሚስትህን ማለት ነው አንቺ ቆሻሻ አንቺ አስቀያሚ እያልክ እየሰደብካት
ከዛ በኋላ ወሲብ ማድረግ ስትፈልግ ግን ወሲብ ማድረግ ትችላለህ፣ ችግር የለውም።